የምትሰሩት? ምንድነው? ተነሻች ተነሽ አርፈሽ ቁጭ በይ። ትሰሚያለሽ? አንቺ ምን አይነት ወራዳ ሴት ነሽ? ልጅ ቁጭ በይ ያልኩሽ አይደል? ፖሊሶች እስኪመጡ እንደዚህ እንድትገፋተር ሰው ቤት ገብተህ ማንም አልፈቀደልህም። የገዛትሽን ልትገኝ የተነሳሽ ሴት የገዛትሽን ከኔ በላይ የምታስብላት አስመሰልከው። ኦኬ አስበሽላት ማለት የማይረባ ገንዘብ ብለሽ ብቻ በቃ እህቴ ማለት ልክ አይደለችም እንደሆነች አላውቅም ብቻ እና ማይሆን እርምጃ እየወሰደችን ያለችው። ተረጋጊ። እኔ ማለት እህቴ በቃ እሷ ብቻ ናት ያለችኝ እና እኔ ከሷ ውጪ ማንም የለኝም። እናቴና እሷ ናት ያሉኝ። እኔ እህቴን ስገል መታችሁ እዩኝ ብዬ እኔ ያልጠራኋቸው አይደለ? አየሽ፣ በገዛ አፍሽ ተናገርሽ ማለት ነው። ይሄን ያዝልኝ። አሁን እኔ ምንም አልጠየቃችሁም። ቢገባሽ እንዴት በቃ እኔ እህቴን በጣም ነው የምወዳት። እኔ ከሷ እንደዚህ አይነት ነገር አልጠብቅም ነው። ተረጋግልሽ። አሁን ያው ይሄን ነገር ለመፍታት አይደል እዚህ የተገናኘን? እህትክ በቃ ማለት እህትክ እንደዚህ አይነት ነገር ስታስብ በጣም ነው የሚከብደው። ማመን ራሱ እህቴ ናት ያለችኝ እሷ ናት። ምን አይነት አውሬ ሴት ነች? የገዛ እህትሽን ምን የገዛ ተረጋግተሽ ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆይታችኋል? ዛሬም እንደተለመደው አስተማሪና ቁም ነገር አዘል የሆኑ ታሪኮችን ወደ እናንተ ይዘን መጥተናል። እንግዲህ ዛሬ የመጣ ነው ያው አንድ ሰፈር ተገኝተናል። ባለ ታሪካችንም አጠገባችን ትገኛለች። ምንድነው ታሪኳ? ምንድነው እንደዚህ አስቸኳይ ነገር የሚለውን ከባለ ታሪካችን አንደበት የምንሰማው ነው የሚሆነው። እስከዛው ድረስ እናንተም እኛን ማበረታታት ከፈለጋችሁ ይህን ቪዲዮ ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ እኛን መደገፍ አትርሱ። በቀጥታ ወደ ባለ ታሪካችን እንሄዳለን። ሰላም፣ እንዴት ነሽ? ማን እንበል? ስሜ ህይወት አለባቸው ይባላል። ኦኬ። ከየት ነው? ከክፍለ ሀገር። እዚሁ ነኝ። ሰፈሬ እዚሁ ነው። አሁን የምኖረው አዲስ አበባ ነው፣ ግን በፊት ክፍለ ሀገር ነበርኩ። ያው ተወልጄ ያደግኩ ክፍለ ሀገር ነው። እዚህ ከመጣው 6 አመት 7 አመት ሆኖኛል። እና እዚህ የምኖረው ከእህቴ ጋር ነው። ቤተሰቦቼ እዛው ክፍለ ሀገር ናቸው። ያው ያደግነው በድህነት ነው። በጣም ተጎሳቁለን ምናምን ያደግነው። እናቴ ብቻዋን ነው ያሳደገችን። በጣም ተቸግራ ምናምን ያሳደገችን እና በቃ እስከ መቼ እንደዚህ ብለን ወደዚህ መተን ራሳችንን ለመለወጥ እንግዲህ እየታገልን ነው ከእህቴ ጋር። ደስ ይላል፣ በጣም ደስ ይላል። እና ያው ዛሬ ምንድነው እንደዚህ የሚያቻኩል ታሪክ ምንድነው ሚዝሽን የመጣሽው የሚለውን ነገር እስቲ አብራርተሽ እንድትናገር ይፈልጋሉ። እዚህ ጋር ያው ግልጽ በሆነ አማርኛ ብናወራ ደስ ይለኛል። ያው የዛሬ ጉዳይ ትንሽ ከበድ ይላል ለመናገር፣ ማለት ለመስረዳት ራሱ በጣም ከባድ ነው። እና ምንድነው መሰለ እኔና እህቴ ማለት ነው ረጅም ጊዜ አብረን ኑረናል። እዚህ ግን አብረን ስንኖር ብዙ ነገሮችን አሳልፈናል። ብዙ እንትኖችን እህትማማቾች ስትሆን ትጣላለህ፣ ትታረቃለህ ያለ ነገር ነው። ግን አሁን ላይ ትንሽ ጥላችን እየባሰ መጣ። በፊት በትንሽ ነገር እንጣላለን፣ 2 ቀን 3 ቀን እንኮራረፋለን፣ ከዛ መልሰህ ትታረቃለህ። ያው እህትማማቾች መሀል አንዳንዴ እንደዚህ አይነት ነገር አይታጣም። እና አሁን ላይ ግን ትንሽ ነገሮች እየከበዱ መጡ። እሷ ላይ ማየው እንትን ጸባይዋ ምናምን በጣም እየተቀያየረ ስለሆነ እና ደግሞ ከሆነች ጓደኛዋ ጋርም ያልሆነ ነገር እየሰማው ነው። እና እውነት ነው አይደለም የሚለው እንድታረጋግጥልኝ ነው የፈለኩት። ኦኬ። እዚህ ጋር አሁን እኔ ግልጽ እንደሆነልኝ ስነግርሽ አሁን እህትሽ የማይሆን ነገር ውስጥ እየገባች ነው። ከዛ ያን ነገር ገፍታ ሳትሄድ አጣርተህ ንገረኝ፣ ድረስልኝ ነው። ምንድን ነው ያ ነገር? ግልጽ በሆነ አማርኛ ብትነግሪኝ ምንድን ነው? ያው ከመጀመሪያው ሳስረዳት እዚህ ወረቀት ላይ እንደምታየው ኢንሹራንስ ፔፐር ነው እና ኢንሹራንስ በእኔ ስም ገብታ ነበር እህቴና ያው አንዳንዴ ገንዘብ ያሳስትክ የለ እና ህይወቴን ማለት እኔ ከሞትኩኝ በጣም ብዙ ብር ነው የምታገኘው ማለት አልገባኝም። እኔ ከሞትኩ በጣም ብዙ ብር ነው ማለት የህይወቴን ኢንሹራንስ ወስደዋለች እሷ። ቤተሰብ ነው የሚወስደው አይበለውና እዚህ ዓለም በሞት ብትለይ
ቤተሰብሽ ነው ሊወስድ የሚችለው እና አሁን ከዚህ ጋር ምን አገናኘው የእህትሽ ነገር? እናትና አባቴ አሁን ያው እንደነገርኩክ እናትና አባቴ ያው እንደነገርኩክ ክፍለ ሀገር ነው የሚኖሩት እና አጠገብ ያለችው እሷን ነው ማምነው እሷን ነው አብረን ያደግ ነው ብዙ ነገሮችን ያሳልፍ ነው ከእሷ ጋር ስለሆነ ለእሷን የፈረምኩላት። ኦኬ እሷ እንድትወስድ? አዎ እሷ እንድትወስድ ነው የፈረምኩት። ያው እኔ እንኳን ብሞት የሆነ ነገር በሆነ እዚህ ጋር ወስደሽ ቤተሰቡ የእናቴን ህይወት ለውጭልኝ ነበር ያልኳት። እሷ ግን አሁን በማይሆን እንትን በቃ ጓደኛዋ እያሳሰተቻት መሰለኝ። ጓደኛዋ በቃ መጥፎ እንትኖቹን አይምሮ ውስጥ እየሞላች ስለሆነ እንዴት ከዛ ነገር እንደማወጣት አላቅም። ብቻ አልገባኝ ማለት ጓደኛዋ ምን እያደረገች ነው? እህትሽስ ምን በማድረግ ላይ ናት? አብራርተሽ ግልጽ አድርገሽ ንገሪኝ። በቃ እህቴን እኔን ገላ ገንዘቡን እንዲወስዱ ምናምን እያገፋፋቻት ነው። የህይወት ወስናውም ማለት ነው ማለት እኔን ገላ ያው በስልክ ሲያወሩ አጋጣሚ የሰማዋቸው አልነበርኩም ቤት። ልክ ወደ ውስጥ ስገባ ስልክ እያወራች ነበርና በር ላይ ቆሜ ነው የሰማሁት። ያው እንደሰማው የምታውቅ አይመስለኝም እና እያወራች ነበር ከጓደኛዋ ጋር። ጓደኛዋ ናት ይመስለኛል የምታስማማው እና ለምን እሷን ገለም ብሩን ለምን አንወስድም ህይወትሽን ለምን አትለውጪም ምናምን ስትላት ትሰማለሁ ብቻ እና ያሉን እንትን እየመከረቻት ነው እና ከዛ ነገር እንድትወጣ እፈልጋለሁ። እህቴ በጣም ነው የምወዳት። እህቴ ለኔ ጥሩ ሰው ናት። እሷ ብቻ ናት ያለችኝ፣ ሌላ እህትም ወንድምም የለኝም። አንተ ተረጋጊ፣ እንደዚህ ስሜታዊ መሆን የለብሽም። ተረጋጊ። ከዛ በቃ ያለውን ነገር እኔ ከሷ ውጪ ማንም የለኝም ታውቃለህ። እኔና እሷ ብዙ ነገር አሳልፈን ያደግ ነው። ልንጣላን ልንኮራረፍ እንችላለን፣ ግን ይሄን ያክል የሚያዳርሰን ምንም ነገር የለም። ግን እኔ በቃ ማለት በጣም ከብዶኛል። እንደዛ ማሰቧ እንዴት ልታስብ ቻለች የሚለው ነገር ራሱ በጣም ነው የከበደኝ። እኔ ከሷ ብዙ ነገር ነው የምጠብቀው። እኔና እሷ አድገን የእናታችን ህይወት ለውጠን በጣም ብዙ ነገር እያሰብኩ ነው እና እሷ የኔ መሞት ግን እንዳሰበች ሳቅ በቃ በጣም ነው የከፋኝ። ሁሉም ሰው ፍጹም ነው ማለት አይ ምንም ቢሆን እህት ሲሆን እኮ ይከብዳል ማለት እኔ ለእሷ ነው ማስበው። እኔ በቃ እኔና እሷ ተለውጠን የእናታችን ህይወት ለውጠን ምናምን ብዬ እያሰብኩ እሷ እኔ ላይ እንደዛ ታደርጋለች ብዬ በፍጹም አስቤ አላቅም። እና በቃ እኔ እውነት ነው ወይ እውነት ከልቧ ጨክና እህቷ ላይ እንደዛ ልታደርግ ነው ወይ የሚለውን ብታጣራልኝ ደስ ይለኛል። ማለት አሁን ህግ ቦታ መሄድ አልቻልኩም። እህቴ እንዴት እንደዚህ ታደርጋለች ብዬ እጅ ይጠቁማለሁ እና ደግሞ ማስረጃም የለኝም እዛ ጋር እንደዚህ ልታረግ ነው እህቴ ብዬ እንትን ምልበት ማስረጃም የለኝም። እንደነገርኩ ስልክ ስታወራ ነው የሰማዋትና ይገባኛል። እና በቃ የፈለግሽ እና አሁን የምትረጂኝ የሆነች መረጃ ብትሰጪኝ ቢያንስ የቪዲዮም ሆነ የድምጽ ማስረጃ ከመግባታችን በፊት ይሄን እኛ ማለት ስለሚረዳን በጣም የምንፈልገው ነገር ነው ይሄ እና ወይ ካሜራ ሰጥሻለሁ ወይ ደግሞ ድምጽ እንድትቀጅልኝ የድምጽ መቅጃ መሳሪያ ሰጥሻለሁ። ከዛ በኋላ ያለውን ነገር ለኔ አመተሽ ካሳየሽኝ በኋላ ነው እርግጠኛ ነኝ የዚህ ነገር ውስጥ በልበ ሙሉነት ምገባው ማለት ነው። አለበለዚያ ግን ነገ ላይ ለፍተን ባዶ ከመንቀር ከዚህ ብንጀምር አሪፍ ይመስለኛል። ችግር የለውም። እኔ እውነቱ እንዲወጣ ብቻ ስለምፈልግ ማለት በቃ ማለት ማድረግ ያለብኝም በሙሉ ለማድረግ ፈቃደኛ ነኝ። ያው ይሄኛውንም የምትፈልገው ከሆነ አንተ ጋር ይቀመጥና አይ ይሄ ለመረጃነት ከፈለከው ምናልባት ችግር የለውም። ፎቶ አንስቶ ካሜራማናችን ይሰጥሻል። ሌላው ነገር እንጠይቃለን። አሁን እኔ ካሜራ ከፈለሽ ካሜራ ሰጥሻለሁ። ካሜራውን ወስደሽ ያው እኛ በዚህ ነው የምንታወቀው። ምክንያቱም ምናልባት ካሜራውን ቤት ውስጥ ስደብቅ ልትጠራጠር አትችልም እንዴ? ምንም ችግር የለውም። በጣም ትንሽ ካሜራ ናት፣ አትታይም። እንሰጥሻለን። እሱን ወስደሽ ታስቀምጫለሽ እና ያው አስፈላጊም ከሆነ ካሜራማናችን ከአንቺ ጋር ሄዶ ያለውን ነገር ያው ጨራርሶ ይመጣል። እሱ ይገጥምልሻል። በተረፈው ግን ያንቺን እርዳታ ያስፈልገናል። አንቺን መጠንከር አለብሽ። በሌላው ነገር እንዳለ ከጎንሽ ነን። በጣም ነው የማመሰግነው። ምንም አይደለም። እግዚአብሔር ይስጥልን። ሌላ ምንም ማለት አይደለም። ለምስጋናው ያው ከጨረስን በኋላ ምስጋናው ይደርሳል። ያው እንደዚህም ቁጭ ብለህ መስማትህ ማዋየት ራሱ ለኔ በጣም ትልቅ ነገር ነው። በቃ ለማን እንደምናገር ራሱ ጨንቆኝ ነበርና ያው ብዙ ሰው መፍትሄ ሰጥቷል ምናምን ሲባል ሰምቼ ነው በቃ ደስ ብሎኝ የመጣሁት ወደ አንተ። አይ ችግር የለም። ያው ከዚህ በኋላ ያው
እንደ ቤተሰብም ስለምንሆን ያው ይሄን ነገር እስክንፈታው ድረስ ከአንቺ ጎን ነን። ያው ወንጀለኛም የእጁን ማግኘት ስላለበት እስኪቀጣ ድረስ ከአንቺ ጎን ነን። ምንም ማሰብ የለብሽም። ያው መናገር የምትፈልጊው ነገር ካለ መናገር ሲያለሽ፣ ካልሆነ ግን ያው ካሜራማናችንም ያለውን ነገር ያስረዳሻል። ያው ያለን ነገር እውነቱ ብቻ እኔ እውነቱ እንዲወጣልኝ ነው የምፈልገው። በቃ እህቴ እኔ እንደዚህ አይነት ነገር ማሰብ ራሱ ተረጋጋ። በቃ ተረጋጋ። እኔ በጣም ከብዶኛልና እውነት እህቴ እኔ ላይ ጨክና እንደዛ ልታረግ ነው ወይ የሚለውን በቃ ማወቅ እፈልጋለሁ። እኔ ምን ማለት ምን ብታረግ ምን ባረጋት ነው እንደዚህ እኔ ላይ ጨከነችው የሚለውን በቃ ማወቅ ብቻ ነው የምፈልገው። እኔ እውነቱ እንዲወጣ ብቻ ነው የምፈልገው። እንግዲህ ውድ ቤተሰቦቻችን ያው እያያችሁ ነው። ይሄ ነገር እውነት ከሆነ በጣም ልብ የሚሰብር የሚነካ አይነት ነገር ነው። እንግዲህ እስከዛሬ ያው ብዙ ነገር በማስረጃም በመረጃም ተደግፈን ነው ይሄን ነገር እዚህ ነገር ላይ ጣልቀን እየገባን ያለ ነው። እንግዲህ እናንተም ጸሎታችሁን ከኛ አይለይን እያልን ያው እስካሁን የነበረን ቆይታ ይሄንን ይመስላል። ከዚህ በኋላ የሚኖረንን ቆይታ እግር በእግር እየተከታተልኩ ወደ እናንተ ማደርስ ነው የሚሆነው። እስከ ቀጣይ ፕሮግራማችን ድረስ አብራችሁን ቆዩ። ሄሎ ወይ አለሁልሽ። ደህና ነሽ? አለሁልሽ። ጠፋሽ እኮ። እኔ ጭራሽ እኔ ነኝ የጠፋሁት እንዴ? ዝም አልሽ እኮ። ምንድን ነው ዝም አልሽ? ያለውን ነገር ምንድን ነው እስካሁን ዝም አልሽኝ? ያንን ነገር ነው አይተባባለውን። ሲጀመር እኮ አንቺ እንዴት መሆን እንዳለበት ራሱ እየገባሽ አይደለም። ሌሊት ትደውያለሽ፣ የምትደውይበትን ሰዓት ለይ። እኔ እኮ የምደውለው በምክንያት ነው። ብሩ በጣም ከፍቶኛል። ብሩ እኮ ከአንቺ በላይ ለእኔ ያስፈልገኛል። ከአንቺ በላይ ሲሆን ለእኔ ያስፈልገኝም እንዴ? ሲጀመር ብር የማያስፈልገው ሰው አለ እንዴ? ብሩ አያስፈልግሽም እያልኩሽ ሳይሆን ሲጀመር ብሩ ያስፈልግሻል ብዬ ስላሰብኩማ ነው ከማንም በላይ አንቺ ትቀርቢያታለሽ ብዬ ስላሰብኩም ጭምር እንጂ አንቺን የመረጥኩት እኮ ሌላ ሰው መምረጥ አቅቶኝ አይደለም። ግን ደግሞ በዚህ አይነት መንገድ የሚሆን ነገር አይደለም። አይ እኔ እኮ ልጅ ሰላምዬ እናቴ ማለት ለምንድን ነው ግልፍተኛ እየሆንሽ ያለሽው? አሁን ደግሞ ጸባይኛ ለመሆን እየሞከርሽ ነው። ቶሎ ብለን መላ እንፍጠርለት ነው ያልኩሽ። አይደለም አንቺ እኮ ያልገባሽ አሁን ልንገላት አሰብናት እህቴ መሆኗን እንኳን በደንብ የተረዳሽ አልመሰለኝም። እንዴት ነሽ አንቺ? ምንድን ነው ይሄን ወረቀት በየቦታ ታዝረክረክ ያላልኩሽም እንዴ? ለምን አወጣሽው? ሲጀመር አንቺ እንድታስቀምጪው ነው። ምን አለ በስነ ስርዓት ብታስቀምጪው? ስንት ነገር እንዳለው ታውቂያለሽ። አሁን ምሳ ይዘሻት ዞርኝ ምን ያልከፈለክሽው? ምሳ በጣም ርቦኛል እና እኔ ምን አገባኝ? ሰራተኛሽ ነኝ እንዴ? ምን ችግር አለው? አንበሳሪ ከውጪ ደክሞኛል ነው የመጣሽው? ቤት ውስጥ ተዘብዝፈሽ ውለሽ ታላቅሽ መሆንሽ ወይን አትርሻ እናቱ። እና ታላቅ ብትሆኚስ ሁሌ ታናሽ ነው እንዴ የሚሰራው? ታስጠላ። እንዴም አልበላም። እሺ ዛሬ ደግሞ ማነው እንደዚህ ልብ የሰጠሽ? ምን ችግር አለው? ቤት ውስጥ ከተቀመጥሽ ላይ ቀርብ ሰሪ። ለራሴማ ሰርቼ ነበር። እና ጥለሽኝ በላሽ? በደንብ አድርጌ ነው። አንቺ ዛሬ በጣም ግን እየተሳደብሽ ነው ታውቆሻል። ሲጀመር አንቺ ክፉ ነሽ። ዳንቺ ክፉት። አረ ጭራሽ ክፉ ነሽ። ምን ችግር አለው? አንድ ላይ ሰርተሽ ብንበላ። እሳይ ደግ ያደረኩ። ቤቱን ራሱ አላስተካከልሽም ዛሬ። አንቺ ምን ትሰሪያለሽ እንዴ? እህት ለመቼ ነው? በቃ ታናሽ ነሽ ብለሽ በቃ እንደፈለግሽ መሆን ነው የምፈልጊው እኮ። ልዘዝሽ እንጂ ታላቅ እህት ማለት እኮ እናት ማለት ነው። ሰው ነገረኛ አንቺ ጋር ምን ራሱ ጎስ አቤት ባለሙያ እኮ ነሽ። ጓደኞችሽ ጋር ያወጡሽ እንደሆነ እናያለን። አዲስ የተዋወቅኩት ቆንጆ ጓደኛ አለኝ። ጭራሽ አዲስ ተዋወቅሽ? እንሂዳ አብረን እንተዋወቃቸው እንዴ? አንቺማ አላስታውቅሽም። ብዙ ስራ ልንሰራ አስበናል ከነሱ ጋር። ማለት ምን አይነት ስራ? አዲስ ስራ መጣ እንዴ? አይ አንቺ የሚመለከት አይደለም እንዴ? ለምንድን ነው የማይመለከተኝ? ጥሩ ቢዝነስ አለው ግን አንቺ የሚመለከት አይደለም እንዴ? ለምንድን ነው ከመቼ ጀምሮ ነው እኔና አንቺ ደግሞ በቢዝነስ ጉዳይ አይመለከትሽም ምናምን መባባል የጀመርነው? ይሄ ከአንቺ ጋር የሚያገናኘው ጉዳይ አይደለም። የቤት ማለት የጓደኛ እንትን ነው እንዴ? መቼም ከእህትሽ በላይ አይቀርብሽም። ደግሞ ታውቂያለሽ የኔን ያህል በስራ የሚያገዝሽም የለም። አዎ ግን አንቺም ያቺን ጓደኛሽን ካገኘሽ በኋላ አጉል ጸባይ ስለተቀያየሽ ከነሱ ጋር ብሰራ ይሻለኛል። እንዴ ግን አሪፍ ስራ ነው። አዎ ቆንጆ ቢዝነስ ነው። ብዙ ቤተሰብ አለ እንዴ? አይ እንደዚህ አይነት ስራ አይደለም። እንደ ባለፈው አይነት አይደለም። በማይሆን ነገር ለምንድን ነው የምታወራኝ? እንግዲህ ውድ ቤተሰቦች ያው ዛሬ ላይ ካሜራውን ያበራነው ጀምረን ነው። እስቲ ካሜራውን መልሳለን ነበርና ሚሞሪውን እዚህ ውስጥ አስገብተን ያለውን ነገር እያየን ነበር። ወደ እናንተም ያው ማስተላለፍ ስላለብን እናስገባላችኋለን። እዚህ ጋር ግን እዚህ ጋር እያየን ያለነው ነገር በጣም ዘግናኝና የሆነ
የማይጠበቅ ወሬ ነው ስታወራ የነበረው። እህቴ እንደዚህ ጠብቃለሁ ብዬ አስቤ አላውቅም ነበር። አይ ተረጋጊ። አሁን እሺ ምንድነው ማድረግ የምንችለው? ምንድነው የምናደርገው አሁን? እሺ ማለት ምንድነው ከዚህ በኋላ የሚፈጠረው? ሻው ምንድነው የሚፈጠረው? ምንድነው የምናደርገው? እስቲ ቆይ ችግር የለውም። እሱ ለሱ ውሳኔ እንደርሳለን። ድምጿ ይሄን ያህል ጥርት ብሎ አይሰማም ግን በጣም ፈርቻለሁ። እኔ ምን ማድረግ እንዴት ቤት ራሱ እኮ በቃ ምግብ ሁላ መብላት ተሳቅቄያለሁ። መርዛ ብገለኝስ ብዬ አሁን በቃ የሆነ ነገር አድርግ። ቆይ አይ እዚህ ጋር ልጠይቅሽና ችግር የለውም ለፍ እዚህ ጋር ልጠይቅሽና ለምን ማስቆምሻት እያወራች? ኧረ ችግር የለውም በቃ ከዚህ በላይ ምንም ልላት አልችልም። ከሷ ጋር መጨቃጨቅ ያስጠላኝ። ጥያቄ ያወራሽበት ማለት የሆነ ነገር አንቺ የምታውቂው ነገር ያለ ነው የሚመስለው። ነገሮች ምናምን በቃ በጣም ስላሳዘነኝ ተናድጄ ነው የወጣሁት። እኔ ምንም አውቀው ነገር የለም። እሱ ነው እያወራች ለምን እዚህ ጋር ይበቃሻል አይነት ነገር አወራሽ። እኔ እህቴ እንደዚህ አልጠብቃትም። በቃ እያየሁ ነው ማለት በጣም የማይጠበቅ ነገር ነው ያለው። በቃ ለዩቲ በጣም ነው የፈራሁት። አይዞሽ ያው እኛም አምነናል። እኛም ግራ ገብቶኛል በጣም። ችግር የለውም ደርሰናል። ከዚህ በላይ ምንም ማስረጃ የለም። አሁን ይሄ ልታረግ የነበረውን ነገር እንትን ስትል ነው እየሰማን ያለ ነውና ከዚህ በኋላ መስጋት የለብሽም አንቺ። እኛም ከጎንሽ ነን። ያለውን ነገር አጣርተን እንደርስበታለን። ያለው ነገር ይሄ ነው። እኔ እንድታተርፉኝ ብቻ ነው የምፈልገው። እኔ ችግር የለውም። ቆይ ግን እዚህ ጋር ለምን ማለት ለምን አላስጨረስሻትም? ለምን ዝም ብለሽ ወጣሽ? ምን እንደሆነ እያወራች ነበር። እዚህ ጋር ዋናው ማስረጃ ይዟል ብዬ ስላሰብኩ ያው የቤተሰብ ጉዳይ ምናምን እንዳታወራ ብዬ ነው እንጂ ሌላ ምንም። አይ ብታወራም ይሄን ያህል እኛ ላይ የሚፈጥረው ሌላ ነገር ስለሌለ ያው አንድም ለማስረጃነት ስለፈለግን መቀመጥ ነበረበት። አይ ምናልባት የቤተሰብ ምናምን እንዳታወራ ብዬ ነው ሌላ ነገር። ችግር የለውም ግን እሺ ብቻ ይሄ ከበቂ በላይ ነው። እኛም ገብተን ለማጣራት እንሞክራለን። እስቲ ያው እስካሁንም ያው ያመጣሽው መረጃ ከበቂ በላይ ነው። ያለውን ነገር አይተን ወደ ውስጥ እንገባበታለን። እኛም በቅርቡ ቤትሽን መምጣታችን አይቀርም። ምክንያቱም ይህን መረጃ ይዘናል። ቤትሽንም ለብቻ ማናገር አለብን። ካልሆነም ደግሞ እስቲ ያለውን ነገር በሂደት ነገም ሆነ ከነገ ወዲያም መተን ማለት እስከ ከነገ ወዲያም አይደርስም ጊዜ ቢኖረን ዛሬ ብንጨርስ አሪፍ ነበር። ያው ካልሆነም ግን ያለውን ነገር እንጨርሰዋለን። ምንም አይደል። ያው ዋናው ማመስገን ያለብሽ ይሄን ነገር ከጨረስን በኋላ ነውና አንቺም መፍራት የለብሽም። ብቻ ጠንቀቅ ማለት አለብሽ። ያለውን ነገር እየተደዋወልንም እናወራለን። ያው አመሰግናለሁ። የምትሄጂበት ካለሽ ችግር የለውም። እሺ እንግዲህ ውድ ቤተሰቦቻችን ያው እስካሁን የነበረን ቆይታ ይህንን ይመስላል። ያለውን ነገር እስቲ እግር በእግር ወደ እናንተ ማስተላለፍ ነው የሚሆነው። አብራችን ቆዩ። ሰላም ቤተሰብ፣ ያው ዛሬ የሀና ሰፈር እገኛለሁ። ምክንያቱም እዚህ ጋር ግዴታ ሁሉንም ለየብቻቸው ማውራት አለብኝ። ምክንያቱም አንድ ላይ ሲሆኑ እየተደጋገፉ ሊዋሹኝ ይችላሉ። ለዛም ጥንቃቄ ማድረግ ስላለብኝ መጀመሪያ ሀናን ላናግራት ሰፈሯ መጥቻለሁ። ያው ከእሷ ጋር የሚኖረንን ቆይታ አብራችሁ ተከታተሉ። ያው እዚህ ጋር ሰፈሯ ነው፣ ቤቷ፣ ግቢዋ ነው ተብዬ ነው እየጠበቅኳት ያለሁትና ጓደኛዋም ደውላለች እና አሁን ትወጣለች ጠብቀኝ፣ ደውዬላታለሁ፣ እኔ ጋር እንገናኛለን ተባብለናል ብላኝ ነው እየጠበቅኳት ያለ እና ከመጣች በኋላ የሚኖረንን ቆይታ አብራችሁ ተከታተሉን። የሚሆንን ነገር ወደፊት አብረን የምናየው ነው የሚሆነው። ረዥም ሰዓት ሆኗታል ደውላ ከነገረችኝ እና እስካሁን እየጠበቅን ያው በዚህ አጋጣሚ ቪዲዮ ላስጀምር ብዬ ነው እዚህ እየቆምኩ ያለሁትኝ እና ይሄኛው ነው ግቢው ያለችናል። ልደውልላት ነው ረዥም ሰዓት ነው የቆም ነው። ያው ዋሽታት ነው መሰለኝ ጓደኛዋን። ፎቶ ላሳይች እንኳን እቺ ናት። እስቲ ሰላም ነው? ሰላም ነው አለ።
ያው አይደብርስም ብዬ ተስፋ አደርጋለሁ እዚህ ጋር ካሜራ ስላለ። ማለት ምንድነው? አይ እዚህ ጋር ፕሮግራም እየሰራችሁ ነው? እንደዛ አይነት ነገር ነው። ጊዜ ካለሽና ባናግርሽ ደስ ይለኛል። ማለት ግን እንዳይረዝም ሄድበት ስላለኝ ነው። ኦኬ። አይ አይረዝም፣ ችግር የለም። እሺ እንደዛ ከሆነ እናውራሽ። እሺ እዚህ ሰፈር ነሽ? ረጅም ጊዜ ሆነሽ እዚህ? ያው ቆይተናል እዚህ ሰፈር። ኦኬ። አንዳንድ ጥያቄዎችን ልጠይቅሽ ነበርና እዚህ ሰፈርሽ ድረስ ተጠቁሚ የመጣሁት ህይወት ነች ስልክሽንም የሰጠችኝ። ያው ለአንቺም እንድትደውል ያደረግኩት እኔ ነኝ። ጠብቃት ትወጣለች ብላኝ ነበርና ቪቪ ጓደኛዬ ናት። እሷ ልታገኛት እንደወጣችም ያው እርግጥ ነው እና ያው ቤት ድረስ እጄ ግርግር ከምፈጥር ብዬ ነው እዚህ እንድንገናኝ የፈለግኩት። ማለት ግርግር የሚያስፈጥር ነገር ማለት ምን አለ ብዬ ነው። አይ ምንም የለም፣ እናሳለን። ይሄን ያህል ምንም የለም ማለት የፈለግኩትም አንድ ነገር መጠየቅ ስለፈለግኩ አንቺን መጠየቅ ስለፈለግኩ ነው። ስለ ቤተሰቦች ስለ አንቺ ያለውን ነገር ለትንሽ ደቂቃ ኢንተርቪው ላደርግሽ ነው የፈለግኩት። ማለት እዚህ ያውላላ ሜዳ ላይ ቆመን ምናምን ረዥም ስላልሆነ ነው። ረዥም ስላልሆነ ገባኝ። ግን ስለ ቤተሰቤ ምናምን ማለት እዚህ መንገድ ላይ ቆሜ ማውራት አልገባኝም። ማለት ምን ነግራ ነው ማለት የተፈጠረ ነገር ነው? ምንም አልነገረችኝም። ከዚህ በፊት ከእሷ ጋርም ተገናኝቻለሁ። ጀስት በቃ የሆነ ያለውን ነገር ስለ ቤተሰብ አካፈለችኝ ምናምን እና አንቺንም ልክ ጓደኛዬ ማለት ስላለች ነው አንቺን ላወራሽ የመጣሁትና ማለት ዶክመንታሪ ምናምን እየሰራችሁ ነው ወይስ ምንድነው? ማለት ትንሽ ግልጽ አድርግልኝ፣ ግራ እየገባኝ እኮ ስለሆነ ነው። ልክ አሁን አለ አይደል እንዲህ መንገድ ላይ አስቆመሽ የምትጠይቂው አይነት ሰው አለ እኮ። ለዛ እኮ ነው ማለት እሱን ነው። አሁን እሷን ያኔ እንደዚህ ስጠይቃት አንቺንም ስም ነገረችኝ ጓደኛሽ እንደሆነችና ያው አንቺም ብትጠየቂ ስለ ፋሚሊ ምናምን ራንደም ጥያቄ እንደዚህ ድንገት ይገጥመኛል ብዬ ስላላሰብኩ ነው። እሺ ጠይቀኝ። እሺ ያው አይከብድ እንጂ ኧረ ምንም ይሄን ያህል ከባድ አይደለም። እና ከቤተሰቦችሽ ጋር ነው የምትኖሪው ወይ የሚለውን እንጠይቅሽ ብዬ። አይ አሁን እንኳን ከቤተሰቦቼ ጋር አይደለም የምኖረው። ቤተሰቦቼ በህይወት የሉም። በእርግጥ ያዝናለሁ በጣም። እንግዲህ ፈጣሪ የወደደውን ነው ያደረገው። ልክ ነሽ። በምን ነበር ማለት ቤተሰቦችሽ ያለፉት? በጣም ይቅርታ አድርጊልኝና በምን ነበር? አደጋ ነው? ያው አደጋ በሚመስል የሆነ አላውቅም በተወሳሰበ ነገር ብቻ እስካሁን መፍትሄ ያልተገኘለት ነገር ነው። ማለት ፖሊሶቹም እስካሁን ጉዳዩን ይዘውታል። አደጋም ነው ይላሉ፣ ተራ ራስን ማጥፋት ነው ማለት። ቤተሰቦቼ ደግሞ ራሳቸውን ሊያጠፉበት የሚችሉት ይህን ያህል ትልቅ ነገር የላቸውም ነበር። በእርግጥ ግን አደጋም ነው ይባላል። ምክንያቱም እኔ ጠዋት ከቤት ስወጣ በጣም ሰላማዊ ነበሩ። ምክንያቱም ስመለስ ለቅሶ ነው የገጠመኝና ራሳቸውን አጥፍተው ነው አደጋ ነው እንደዚህ ሆኖ ነው እንደዛ ምንም የታወቀ ነገር ሁለቱም ባንዴ ነው? ሁለቱንም ባንዴ ነው ያጧቸውና አደጋም ነው ተባለ። ግን እስካሁን ምንም የተፈጠረልን ወይ ያገኘነው መፍትሄ ከፖሊሶቹ ምንም ነገር የለም። እስካሁን ጉዳዩ እየተጣራ ነው። ግን ስንት አመቱ ውስጥ 2 አመት አልፎታል ይሄ ነገር ከተፈጠረ። ግን ስቲል እኔም ያው የቤተሰቦቼን እንትን ስለሆነ እየሄድኩኝ ያው ታጣራለህ ገባ ምን እንደሆነ እንዴት እንደሆኑ እና ማወቅ ትፈልጋለህ። ቤተሰብ ነው ገባ። ጠዋት ሰላም ጥልሃቸው ወጥተህ ድጋሚ ስትመለስ እነሱን በህይወት አለማግኘት ማለት አስበው ምን ያህል ከባድ ሊሆን እንደሚችልና እስካሁን የተከታተልኩት ነው ጉዳዩን። ግን ምንም መፍትሄ አላገኘሁለትም። በእርግጥ በጣም አዝናለሁ። ያው አሳዛኝ የሚያደርገውም ይሄ ነው። ምክንያቱም ያው ትረዳኛለህ የቤተሰብ ነገር ሲሆን ገባ ትንሽ። ኦኬ። እና ወደ አንቺ ስመለስ ምን አይነት አሁን ምን አይነት ኑሮ እየኖርሽ ነው? ምን አይነት ህይወት ላይ ነሽ? ያው ምንድነው ቤተሰቦቼ ከሞቱ በኋላ ብዙም የተደላደለ ህይወት የለኝም። ለምን ቤተሰብን ጥሩ ስራ ሳይኖር አለ አይደለ ያው ዝም ብዬ እዚህም እዛም ተፍ ነው የሚባለው እንደዛ አይነት ስራ ነገር አየር ባየር ምናምን ነገር ነው የምሰራው እንጂ እንደዚህ ቋሚ ሆነ ምናምን ስራ እንኳን የለኝም። በእርግጥ ያው በቃ ጊዜን የማሳልፈው ጓደኛዬ ጋር ሄዳለሁ፣ እነሱ ጋር እውላለሁ። የሆነ ስራ ካለ ሰራለሁ። ምን አይነት ስራ ስትይ? የሆነ ነገር ሳይሆን የሆነ ስራ ምንድን ነው የምትሰሪው? ያው ከረንትሊ ይሄ ነው አልልም። ያው አየር ባየር ምንድነው ከሰዎች ጋር አንዳንዴ የሚያገናኙ ብዙ አይነት ስራዎች እኮ ይኖራሉ። ያው እነሱን ሰራለሁ ለማለት ነው እንጂ ያው ብዙ አጥጋቢ ብር ኖሮት አይደለም። በእርግጥ ገባ ያው ለመኖር ስል ነው የምሰራው እንጂ ያን ያህል ተደስቼ ምናምን የምሰራው ስራ አይደለም። እና አሁን ላይ የምትኖሪ ማለት እንደዚህ ተፍ እያልሽ በምታገኙ ብር ነው የምትኖሪ? አዎ ጥሩ ነገሩ ምንድነው ቤት ኪራይ የለብኝም። የቤቶች የእናትና አባቴ ቤት ስለሆነ ግን ቢያንስ ለምበላው ነገር ለምለብሰው ነገር
እና ለአንዳንድ ነገሮች ይሆኑኛል። ያው ያን ያህል እንዳልኩ ነው ፈርዘር ምናምን ማድረግ ባልችልም ግን ቢያንስ ለአሁን የሚሆነኝን ነገር ማድረግ ስለምችል ያን ያህል አይደብረኝም በእርግጥ። እሺ ያው እኔም ይሄን ያህል ልጠይቅሽ የመጣሁት የሆነ እንትን አይደለም እንዲህ ላስጨንቅሽም ፈልጌ አይደለም። ከምትሄጂበትም ያስቆምኩሽ የሆነ እኔ መጠየቅ የምፈልገውን ነገር እንትን ስላልክ ነው አዎ እንጂ አይ እሷ ትንሽ ስለ ፋሚሊ ምናምን መንገድ ላይ ቆመህ ማውራት ልክ ነው። እኔማ አሁን ይሄን ነገር ጠልቄ መግባት ፈልግ ያው አስቆምሽ ወይ የሆነ ቦታ ተገናኝተን እንድናወራ አድርግ ነበር። ይሄን ያህል ወይ ወደ ቤትም መሄድ እንችላለን። ችግር የለውም። አይ ችግር የለውም። እና ያው በጣም አዝናለሁ ስለ ቤተሰቦችሽ። ምን ያህል ጊዜ ሆነሽ ካወቅሻቸው? ያው ቤተሰቦቼ ከሞቱ 2 አመት ነው። ከዛ በፊት ነው የማውቃቸው። በቃ 3 አመት 2 ተኩል እንደዛ አመት ይሆነናል። የት ነበር ተዋወቃችሁ? ያው አንድ ሰፈር ነን። በእርግጥ ስንወጣ ስንገባ ምናምን እንታያያለን። አላረለ ስትወጣ ስትገባ ምናምን እነሱ እዚሁ ሰፈር ድሮም የኖሩ ናቸውና እኛ ደግሞ ከነሱ በኋላ ነገር ነው የገባ ነውና ከዛ በኋላ ስታልፍ ስትወጣ ምናምን የሆነ አንዳንዴ መንገድ አንድ ሲሆን የሰፈር ልጅ በሚለው አለ አይደለ እንደዛ ስንወጣ ስንገባ ተዋወቅን። ከዛ በኋላ ግንኙነታችን እየጠበቀ ሁሌ ስትገናኝ የሆነ ምናምን በአጋጣሚም በምንም ስትገናኝ ግንኙነት እየጠበቀ የለ። ከዛ በኋላ ከህይወት ጋር የነበረኝ ነገር እየጠነከረ ሄደ። ከሷ ጋር በጣም ስንግባባ በጣም ጓደኛ ማቾች ሆነን ቤት ትመጣለች፣ እነሱ ጋር ሄዳለሁ። ቤተሰቦቻቸው ያቁኛል። እነሱም በእርግጥ እዚህ አልነበሩም በፊት ድሮ ሌላ ቦታ ነበር የሚኖሩት፣ ግን ከኛ በፊት ነው እዚህ ሰፈር የገቡት እነሱ እና ቀድመውናል እዚህ ሰፈር ለመኖር። ከዛ በኋላ ነው እኔ ያወቅኳቸው። ከዛ በኋላ ግን ጥሩ ግንኙነት ነበረን። ጓደኛዬ ነበረች ሰላም እንዳልኩ፣ ከሷ ጋር በጣም ቤስት ፍሬንድ ሆነን ያው እነሱ ቤት በመመጣበት ሰዓት ነው እህቷን የሚያወቅኳት። እህቷን ጥሩ ሰው ናት። አዎ ሰላምም ጥሩ ሰው ናት። ለኔ ጥሩ ናቸው በጣም ወዳቸው ጓደኞቼ። ያው ሰላምም ሆኑ ህይወት በጣም ጥሩ ወዳቸው እህቶቼ ጓደኞቼ ናቸው። ያው እነዚህ ነገሮች የጠየቁት ያው ለጠቅላላ እውቀት ነው። እሷንም ጠይቄያታለሁ። ይሄን ልክ እሷን የጠየቅኳትን ጥያቄ ነው አንቺንም እየጠየቅኩሽ ያለሁት እና በጣም አመሰግናለሁ ያው ስለተባበርሽኝ ይሄን ነገር ስላጋረሽኝ እና አይ ችግር የለውም። ግን እንደዚህ አሁን ሰፈር ላይ ምናምን እየሄዳችሁ ሁለት ጓደኛሞች እየፈለጋችሁ ነው የምትጠይቁት? እንደዚህ አይነት ነገር ነው። በጣም አመሰግናለሁ ስላጋረሽኝ። ችግር የለውም። አመሰግናለሁ። እኔም ምንም አይደል። እሺ ሰላም አለሽ። እንግዲህ ቤተሰቦቼ ያው አሁን የነበረን ቆይታ ይሄንን ይመስላል። በቀጣይ ደግሞ ያው የሚኖረን ቆይታ እግር በእግር ወደ እናንተ የምናስተላልፍ ነው የሚሆነው። እስከዛው ድረስ እናንተም ይህን ቪዲዮ ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ እኛም ማገዝ አትርሱ። ደህና ቆዩልኝ። እስቲ እየተደወለ ነው ስልኩ። አስጀምራላ አነሳው። ሄሎ ሄሎ። አቤት አቤት ነው። እግዚአብሔር ይመስገን ሰላም ነው ማለት አሁን እና አትግቢ ብዬሻል ነበር እንዴ? ለምን ገብተሽ ነው? ቆይ አሁን እንዳትገቢ እኔ ሳልመጣ አብረን እንገባለን እያልኩሽ አልነበር? አሁን ነው ተገናኝተን ከልጅቷ ጋር አሁን ነው አልፋኝ ሄደችውና ነግሬሽ አሁን አውርተን እንዴት ነው እንደዚህ? እስቲ እሺ ቤት ነሽ? ቤት ነሽ? እሺ ቆይ ቤት ነሽ? በቃ ይኸው እየመጣን ነው። እሺ እየመጣን ነው። እኛም ሰፈር አካባቢ ነን። እሺ 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 መጣን። ና ተከተለኝ። እንዴት በዚህ ፍጥነት ሄዶ እንደደረሱ እናንተ ምንድን የምትሰሩት? ምንድነው? ተነሻችሁ ተነሽ። አልበሽ ቁጭ በይ። አንቺ ምን አይነት ወራዳ ሴት ነሽ? ልጅ ቁጭ በይ ያልኩሽ አይደል? አንቺ ራስሽ ምን እየሰራሽ ነው? ምንድን ነው የሚያመው? ተረጋጋሽ። ምን አይነት አውሬ ሴት ነች? የገዛ እህትሽን ምን የገዛ ተረጋግተሽ ተረጋጊ። አንቺ ምን አይነት አውሬ ናችሁ?
ነሽ መተሽ ደግሞ አፍሽን ተሻሻለሽ ምንም አይነት ነገር እኔና አንቺ እኔ የገዛህትሽን ለብር ብለሽ አንቺ ዝም በይ ያልኩሽ ሰምኛለሽ። አንቺም አሁን ፖሊስ አንጠልጥሏችሁ ምንም አይጠፋም። ቁጭ በይ አረፍ። አንቺም ቁጭ በይ ትሰሙኛላችሁ አይደል? ሁለታችሁ ጭራሽ አንቺ ከአንቺ ብሶ ተቆጫለሽ እንዴ? አሳይሻለሁ። ምን እንደማረግ ታውቂኛለሽ አይደል? ምን እንደማረግ እንዲጠይቁኝ ያደረግሽው አንቺ ነሽ አይደል? ሲጀመር ማንን እንዳመጣሽብኝ ገና ውሻነሽ በጣም አንቺ እንዴት ላይ ታደርጊያለሽ? የልብ ልብ ሰጣሽ። ሂጂ ቁጭ በይ። ቁጭ ብትይ ነው የሚሻለው። ፖሊሶች እስኪመጡ ሰው እንደዚህ እንድትገፋተር ሰው ቤት ገብተን ማንም አልፈቀደልሽም። የገዛትሽን ልትገኝ የተነሳሽ ሴት የገዛትሽን ከኔ በላይ የምታስብላት አስመሰልከው። ኦኬ አስበሽላት ማለት የማይረባ ገንዘብ ብለሽ ችግር የለውም። አሳይሻለሁ። እሺ ቆይ ገንዘቡ ይጠቅማል ቢገባሽ። እናያለን። አሁን ፖሊሶችን ደውለናል። ለፖሊሶች እነሱ ራሳቸው ዝም በይ ቁጭ በይ የምን ፖሊስ ነው? ቆይ ምንድን ነው የምታወራው? ለምኛለሽ? ዝም በይ። አንቺም ዝም በይ። ለምንድን ነው ዝም የምለው? ቢያንስ ቤቴ ውስጥ ስለሚፈጠረው ነገር እኮ ማወቅ ጀመር ዘለለባ ምን አገባሽ? ዘልዬ የሰው ነፍስ ልታጠፊ ስትይ ነው ዘልዬ ገባው። ሲጀመር አንቺ ነሽ አስከተለሽ የመጣሽው አውቀሽ ነው። የዛሬው ቀን የመረጥሽው አውቀሽ ነው። ሲጀመር ስንት ቀን ነበረልሽ እኮ አይደል? እኔ ልሽ አታሳብኝ። ምንም ልታስረጅኝ አትሞክሪ። ሰሚኛለሽ? ምንም መሳባሽ ነገር የለም። አንቺ ነሽ ለዚህ ይዞ ብዙ ጥያቄ እንዲጠይቁ ያደረሽው አንቺ ነሽ። ጭራሽ ነው አይደለ? እህቴን ስገል መታችሁ እዩኝ ብዬ እኔ ያልጠራኋቸው አይደለ? አየሽ፣ በገዛ አፍሽ ተናገርሽ ማለት ነው። ይሄን ያዝልኝ። አሁን እኔ ምንም አልጠይቃችሁ። ሁሉ ቢገባሽ ምንም አልጠይቃችሁ። ምን አሁን ቁጭ በይ። ፖሊስ ራሱ አንጠልጥሎ ቁጭ በይ። ገና ብዙ የምናወራው ነገር አለ። እዲሽ ነው ገና የምታገኘው። አሳይሻለሁ። እሺ ገና ብዙ የምናወራው ነገር አለ ከእናንተ ጋር። ዝም በይ አልኩሽ። አሎ እንደሚጎዳ እናያለን። አሁን እዚህ ላይ ራስሽ እንደ ንጹህ ሰው ነው እንደምታዩ። አዎ ንጹህ ሰው ነኝ። ሲጀምር እኮ አንቺ ነሽ ባለጌ። ጭራሽ ልታስገድኝ መሞት ሲያንስሽ ነው። እሺ ቆይ ምን አደረገችሽ? ቆይ ገና ሳይሻለው ለእናታችን ብዬ ነው ሁሉንም ነገር። አዎ ለእናታችን አስቤ ነው ሁሉንም ነገር። ተይ ቁጭ በይ። ቆይ ምን ከዚህ በላይ ምን ልታደርጊያት? አንተ ማታውቀው ዝም ብለህ አቀባደር ኖ እኔ ማላውቀው ሌላ ነገር ሊኖር ይችላል። ግን እህትሽን እንዴት እህትሽን ልትገያት አሰብሽ? እሷ ልትገለኝ አስባ ከሆነስ በምን ታውቃለህ?